የሰበሰበን ምህረት በሚታደልበት በይቅርታው አደባባይ ኃጢአት በደላችን ነውራችንን ሸፍኖ ያቆመን አማኑኤል በድጋሚ ስሙ የከበረና የተመሰገነ ይሁን። ለቃል ርደት ለሥጋም ርገት መሰላል የሆነች የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመናዋ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን አማላጃችን መመኪያችን በረሃብ ዘመን በልተን የጠገብንባት መሶባችን ድንግል ማርያም በጥማት ዘመን ጠጥተን የረካንባት ጽዋችን ድንግል ማርያም ልብሳችንም ጎርሳችንም ድንግል ማርያም ዘመዳችን ወገናችን ድንግል ማርያም የምንመረጎዝባት በጥራ ሃይማኖታችን ድንግል ማርያም ገነት መንግሥተ ሰማያት የምንገባባት በራችን ድንግል ማርያም የሕይወት እንጀራ የቀረበባት አማናዊት መሶብ ድንግል ማርያም ከኃጢአት ስትመት የዳንባት መርከባችን ድንግል ማርያም በደቂቀ አዳም በልዑላኑ በትሑታኑ በሰማይ በምድር በገነት በመንግሥተ ሰማያት በዚህም ዓለም የምትመሰገን ውድስት የሆነች ድንግል ማርያም እናታችን ቅድስተ ቅዱሳን ድንግል ማርያም በአማላጅነቷ ጥላዋ ስር ስላረፍን ለኪዳነ ምሕረት ለእናታችን ክብር ይሆንላት። የጻድቁ አባታችን የአቡነ ዜና ማርቆስ በረከትና ረድኤት ከሁላችን ጋር ይሁን። ሊቃውንት ለአእምሮ ዋዘኞች ለጆሮ እግዚአብሔር ደግሞ ለልብ ይናገራል። ሊቃውንት ለአእምሮ ከነገሩን ዋዘኞችም ለጆሮ ካወሩልን የልብ ወዳጃችን እግዚአብሔር ለልባችን የሚነግረን ይበልጣል። ከዓለት በላይ የጠነከረው ልባችንን በፍቅሩ መዶሻ ሰብሮ የሚረባንን የሚጠቅመንን የሚያስተምረን እግዚአብሔር ማን ያውቃል በዚህ ጉባኤ ውስጥ የማንን ልብ በሃይማኖት እንደሚያጸና? ማን ያውቃል በዚህ ጉባኤ ውስጥ ተስፋ የቆረጠችን አንድ ነፍስ በቃሉ እንደሚያለመልም? ማን ያውቃል በዚህ ጉባኤ በአጋጣሚ የመጣችሁ በሰው ተጠርታችሁ የመጣችሁ እግረ መንገዳችሁን የመጣችሁ እግዚአብሔር ዛሬ የዘመናት ጥያቄን በቅጽበት የሚመልሰው አምላክ ስልጣን የማይመልሰውን ገንዘብ የማይመልሰውን ዘመድ የማይመልሰውን ወገን የማይመልሰውን የሕይወታችን ጥያቄ ሊመልስ የሚቻለው እግዚአብሔር በር ዘግታችሁ ስታለቅሱ ለብቻችሁ ስትብሰለሰሉ አንገት የደፋችሁበትን ቀና ማለት የምትፈልጉበትን ጉዳይ በመድኃኔዓለም ፊት ማፍሰስ የፈለጋችሁትን ጉዳይ የተጨነቃችሁበትን ያዘናችሁበትን ምኝታችሁን በንባ ያረሳችሁበትን ጥያቄያችሁን ሊመልስላችሁ እግዚአብሔር በዚህ ጉባኤ ውስጥ የጠራችሁ ትኖራላችሁ። አምላካችን እግዚአብሔር ጥያቄያችንን ይመልስልን፣ እንቆቅልሻችንን ይፍታልን፣ የተዘበራረቁትን የኑሯችን ጉዳይ አማኑኤል ይሰብስብልን። የጥያቄያችን መልሱ ራሱ መድኃኔዓለም ነው። ማን ነው መልሱ ማን ነው? የትምህርታችን ርዕስ የምናደርገው በራእይ ዮሐንስ ምዕራፍ 19 ቁጥር 16 ላይ ያለውን መለኮታዊ ሐሳብ በማንሳት እንቆያለን። ስም ዘተጽሕፈ ላይ ለልብሱ በልብሱ ላይ እየተጻፈ ስም ይላል። እስቲ ከኔ ጋር በሉ፣ በልብሱ ላይ በሉ የተጻፈ ስም። ይህንን ቃል የተናገረው ፍቁረ እግዚእ የጌታ ወዳጅ ታማኙ የክርስቶስ አገልጋይ በመከራ ሰዓት ጌታውን ያልተወ ሞት ያላስደነገጠው የአይሁድ ዛቻና ፉከራ ፈርቶ መስቀሉ ላይ ያልጠፋ በመጨረሻው ሰዓት ቀራኔው ላይ የተገኘ በመጽናቱ ምክንያት ጌታውን አብልጦ በመውደዱ ምክንያት እመቤታችን ቅድስት ድንግል ማርያምን አደራ የተሰጠው እናት ትሁን ብሎ ማርያምን የሚያክል እናት የተቀበለ ታማኙ የክርስቶስ ሐዋርያ ታማኙ የክርስቶስ እንደራሴ ታኦሎጎስ ነባቤ መለኮት ፍቁረ እግዚእ ቅዱስ ዮሐንስ የተናገረው ቃል ነው። በረከቱ በሁላችን ላይ ይደርብን። እንደ ቅዱስ ዮሐንስ ታማኞች ያድርገን። ከቤተልሔም የጀመረውን ክርስትና ቀራኔው ላይ እንድንደመድመው በሞቱ በኩል ክርስቶስን እንድንመስለው በቸርነቱ ሥላሴ ያግዘን። አሜን በሉ። ግድ የላችሁ ማን ያግዘን?
ስም ዘተጽሕፈ ላይ ለልብሱ በልብሱ ላይ የተጻፈ ስም አየሁ ይላል ወንጌላዊው ቅዱስ ዮሐንስ ሲመሰክር በዚህ በራእይ ዮሐንስ ምዕራፍ 19 ላይ እንዲህ ብሎ ይናገራል። ሰማይ ተከፍቶ አየሁ ይላል። መድኃኔዓለም የተዘጋውን ነገራችሁን ሁሉ ይክፈትላችሁ። አሜን በሏ። ማን ይክፈትልን? የተዘጋውን ለመክፈት ስልጣን ያለው ማን ነው? ማን ነው? በትንቢተ ኢሳይያስ ምዕራፍ 22 ቁጥር 22 ላይ እንዲህ ተብሎ ተጽፏል። የሚከፍትና የሚዘጋ ተብሎ ተጽፏል። አዎ የተዘጋውን መክፈት የሚችል የተከፈተውንም መዝጋት የሚችል እግዚአብሔር ብቻ ነው። ወገኖቼ ጥያቄያችሁ መልስ እግዚአብሔር ነው። ወደ ሰዎች አትመልከቱ፣ ወደ ባለጠጎችም አትዩ። የሁሉ ባለቤት የሁሉ አስገኚ እግዚአብሔርና እግዚአብሔር። ምናልባት የታመንባቸውና የተመካንባቸው ሰዎች ያላቸውን ሳንቲም ገንዘብ ሊሰጡን ይችላሉ። በገንዘብ ግን ጤና አይገኝም። ጤናን ሊሰጥ የሚችለው ማን ነው? በገንዘብ የማይገኘውን ሀብት ሊሰጥ የሚቻለው ማን ነው? ይሄ ጌታ ላይ ተጣበቁ፣ በዚህ አምላክ ላይ ተማመኑ። ዮሐንስ የተዘጋው ሰማይ ተከፈተለት። ለእናንተም የተዘጋባችሁ የኑሮ በር ይከፈትላችሁ። ሰማይ ተከፈተ። በቅዱሳኑ ምንም አይነት የተዘጋ ነገር የለባቸው። ቅዱሳኑ መጋረጃ የሚባል ነገር የለባቸው። የተዘጋውን መክፈት የሚችለው እግዚአብሔር። የሚደንቅ እኮ ነው ወገኖች። ማን ያምናል ሰማይ ተከፍቶ አየ ሲባል? አያችሁ፣ ሰማይ ተከፍቶ አየው። በአንባ ፈረስ ላይ የተቀመጠ አለ። በምን ላይ ተቀመጠ? በአንባ ፈረስ ላይ የተቀመጠ። ያ ደግሞ በአንባ ፈረስ ላይ የተቀመጠው ነጭ ልብስ ለብሷል። ምን ለብሷል? ያደፈውን መጎናጸፊያችንን አውልቆ ነጩን የክብር ልብስ አማኑኤል ያለበሰ። በኃጢአት በመተዳደፍ በርኩሰት በዝሙት የቆሸሸውን ልብሳችንን በኃጢአት የቆሸሸው ያደፈው ልብሳችንን አውልቀን አዲሱን ልብስ ልበሱት ተብሏልና አሮጌውን ነገር አስወግደን የትንሣኤውን ካባ እንድንለብስ መድኃኔዓለም በቸርነቱ ይርዳ። ነጭ ልብስ ለብሶ ነበር አለ። ምን አይነት ልብስ? ነጭ ልብስ። ያም ሰው ስሙ ቃለ እግዚአብሔር ይባላል አለ። አካላዊ ቃል አካላዊ ቃል ከሦስቱ አካላት አንዱ ቅዱስ ከአብ ከመንፈስ ቅዱስ ጋር የሚተካከለው ጌታ የሆነ አዳኝ የሆነ መድኃኒት የሆነ በቅድምና ያለ የነበረ አልፋና ኦሜጋ የምንሰግድለት የምንገዛለት የናዝሬቱ ተስፋ የማርያም ልጅ ኢየሱስን በሰማይ አየው ይላል። ይሄ ክብር ነው ወገኖቼ። ብዙ አላሳያሉ የሕይወት ጨለማዎች አሉ። አጥርተን እንዳና የተጋረደብን ነገር አለ ወገኖቼ። ሰው አይኑ ሲበራለት ክርስቶስን በአባቱ ቀኝ ያየዋል። በማን ቀኝ? በሐዋርያት ሥራ ምዕራፍ 6 ተመልከቱ። ያ ታማኝ የክርስቶስ አገልጋይ እስጢፋኖስ አስታወሳችሁት? በረከቱ ይደርብህ። የታማኙ ሰማዕት የቅዱስ እስጢፋኖስ የዲያቆናት አለቃ የሰማዕታት መጀመሪያ የአዲስ ኪዳን የመጀመሪያው ሰማዕት ምንድን ነው የሚለው? ከከተማ ውጪ እንዲወገር ትእዛዝ ወደቀበት። ክርስቶስ የሚለው ስም በራሱ መከራ አለው ወገኖቼ። እያንዳንዱ ክርስቲያን መከራ አለው። እያንዳንዱ ክርስቲያን የራሱ የሆነ መስቀል አለው በስጋችን የተሸከምን። በሞቱ በኩል ግን ክርስቶስን መምሰል የመሰለ ታላቅ እድል የለ። በሞቱ በኩል ክርስቶስን የመሰለው ታላቅ ሰማዕት ቅዱስ እስጢፋኖስ ከከተማ ውጪ ይወገር ተብሎ ሲፈረድበት ከከተማ ውጪ በድንጋይ ወግረው ሊገሉት ሲወጡ የእስጢፋኖስ አይኖች ወደ ሰማይ ይመለከቱ ነበር። ግን የለም ክርስቲያኖች፣ መከራ ሲመጣ አይናችንን የምናንጋጥጥበት አምላክ አለን በሰማይ። ፍርዱ የማይዛባ ድሃ ነው ሀብታም የማይል አጭር ነው ቀጭን የማይል ፍርዱ እውነተኛ የሆነ ፍትሐዊ የሆነ ዳኛ በሰማይ አለን። ስሙ መድኃኔዓለም ይባላል። ክብር ለስሙ ይሁን። አመስግኑት እግዚአብሔር። ወደ ሰማይ አየ። አዎ ፍርድ ከፈለጋችሁ ወደ ሰማይ ነው። ነፃ መውጣት ከፈለጋችሁ ወደዛ አዩ። ነገሮቻችሁ እንዲስተካከሉ ወደ ሰማይ አዩ። ጉድለት ካለ እንዲሞላ ወደ ሰማይ አዩ። በቃ ወደ ሰማይ ያየ ሰው መልስ ያገኛል። እስጢፋኖስ ድንጋዩ እንደማይቀርለት ያውቃል፣ ግን ክርስቶስን በሞቱ በኩል ሊመስለው ወደደ ይላል። በሞቱ በኩል ክርስቶስን መውደድ ከፈለጋችሁ አንገታችሁን እስከ መስጠት ነው። አይንን ጌታ መውደድ። መከራ እኮ ያጸናል። መከራ ያጸናናል። በመከራ የጸናን የሰማዕታት ልጆች ነን፣ የቅዱሳን ልጆች ነን ወገኖቼ። ለእኛ መከራ
ሞት ለኛ ወደ ክርስቶስ ሀገር ወደ ተሻለው መንደር ወደምንናፍቃት ሰማይ መጓጓዣ ትራንስፖርታችን ነው እንጂ ለኛ ምድራዊ ነገራችን ማብቂያ አይደለም። በሰማይ ያለንን ክብር ጠንቅቀን የምናውቅ ነን። መሄጃችንን መዳረሻችንን የምናውቅ ነን። እውነት ሐሰት እኛ መዳረሻችንን እናውቃለን። በሰማይ ያለንን ክብር እናውቃለን። በሰማይ የተዘጋጀልንን ነገር እናውቃለን። ለዚህ ነው እኮ በሞቱ በኩል ልንመስለው የወደደን ክርስቶስን። ሌሎች ጌታ ጌታ፣ ሌሎች ኢየሱስ ኢየሱስ ይሉታል። እዚህ ቤት ግን ኢየሱስ ኢየሱስ አንለውም። ለምን? የምንጠራው ሳይሆን ምንኖርለት ጌታ አለን። ክብር ለስሙ ይሁን። ይሄ ጌታ ኑሮ ይፈልጋል። እየሰማችሁኝ ነው? ሚያወራለት አለ፣ ሚያወራለት በጣም ብዙ አለ። የሚኖርለት ግን የለም። ስለዚህ የምንኖርለት ጌታ አለን የለንም? አረ ነገሩ አረ ነገሩ ይሄ ፀሐይ መከላከያ አይደለም ያደረኩት እኮ የክርስቶስን አክሊለ ሦክ የማይወልቅ ነው። በቀንም በማታ የማይወልቅ ነው። የማንን አክሊለ ሦክ? የክርስቶስን። ስለዚህ እያወራንለት ሳይሆን እየኖርንለት ለዚህ ጌታ። ሌሎች ቤት የሚጠራ ጌታ አለ፣ ኢየሱስ ይባላል። እኛ ቤት ደግሞ ምግብ ነው፣ ይበላል። ሌሎች የሚጠሩት ጌታ አላቸው፣ እኛ ቤት መጠጥ ነው፣ ይጠጣል። ጥማችን የተቆረጠበት የሕይወት እንጀራ ነው ክርስቶስ። አማናዊ በሱ እውነት ሐሰት በልተነው እኮ ነው የጠገብነው። እውነት ሐሰት ጥማችን የተቆረጠው እኮ ከክርስቶስ የተቀዳው ደም ጠጥተን ነው። ያ ደም ደግሞ የሁላችን ኃጢአት አጥቦልናል። ወደሙ ለኢየሱስ ክርስቶስ ያነጻህልን ሁሉ አጣዊነ የኢየሱስ ክርስቶስ ደም አለ ከኃጢአት ሁሉ ያነጻናል ተብሎ ተጽፏል። ክብር ለስሙ ይሁን። ከበደላችን ላነጻን ለአምላካችን ለኢየሱስ ክርስቶስ ክብር ይሁንለት። አመስግኑት እንጂ የእግዚአብሔር ልጆች ከኔ ጋር ናችሁ? እስጢፋኖስ ሁኔታ እያልኳችሁ ወደ ሰማይ መከራ ሲመጣ ወደ ሰማይ ችግር ይኖራል አይቀርም። በዓለም ሳላችሁ መከራ አለባችሁ አለን ጌታ። ይሄ አማናዊ ቃል ነው። ይቺ ዓለም ለነገስታትም አትሆንም። ይቺ ዓለም ለገዢዎችም አትሆንም፣ ለባለጸጎችም አትሆንም። ይገርማችኋል። የአንበሳ ቆዳ አልብሳ በአደባባይ ሾማ ያከበረቻቸውን ሰዎች ራሷ ዓለም መልሳ የውሻ ቆዳ አልብሳ ረግማቸዋለች። አትገረሙ፣ አትደነቁ። በዚህ ሰዓት ኦርቶዶክሳውያን ዓለም ጠልቶናል። እወቁ። ማን ጠልቶናል? ዓለም ጠልቶናል። ማይተማችን ተጠልቷል። ክርስትናችን ተጠልቷል። እኛ በዓለም ብንጠላ የሚወደን ጌታ ስላለ በዚህ ተስፋ እናደርጋለን። ይወደናል። አማኑኤል ክብር ለስሙ ይሁን። የሚወደን ጌታ አለ። ይወደናል አይወደንም? ንገሩኛ። ሰው ቢወድ ይጠላል፣ ሰው ቢያፈቅር ይከዳል፣ ቢስም ይነክሳል። ወረት አለበት። ምን ያደርግላል የሰው መውደድ? ከሰው ቢጎድልብህ ምን ትደንቃለህ? የማይጠላ ወዶ ማይጠላ አማኑኤል አፍቅሮ ማይከዳው መድኃኒዓለም ከኛ ጋር ነው። በድጋሚ ስሙ ብሩክ ይሁን። ክብር ለስሙ ይሁን። እና የእግዚአብሔር ልጆች ይገርማል እኮ እስጢፋኖስ ተንበረከከና ወደ ሰማይ ያያል። እንዴት መከራ አልፈራ? ድንጋዩ እኮ አናቱን ገምሶ ደሙን እንደሚያፈሰው ያውቃል። ግን ወደ ሰማይ የቅዱሳን ናፍቆታቸው የተሻለውን ሀገር ለመውረስ የፊት መጨማደድ የሌለበትን ከሞት በኋላ የሚያገኟትን ሕይወት ቅዱሳንን የሚመስሉት ጨለማ የሌለበትን ዓይን ያላያትን ሀገር በቅዱሳን ቀድማ የታሰበችዋን ምድር በእግዚአብሔር በልበ ሥላሴ የነበረችዋን ሀገር ለመውረስ ይሽቀዳደሙ ነበረ። አሁን የሚያስጨንቅሽ እናቴ ልጅ ኑሮ ውድ ሞደር ነው። የሽሮ የበርበሬው ጉዳይ ላይ ነዛሬ ያለው አንተ ይሄ አይደለም የሚያስጨንቀን። እኛ ከሞት በኋላ ያለው ሕይወት ያስጨንቀው ሰው ማን ነው እስቲ? ፍርድ እንዳለ ያስጨንቀናል። ንስሐ እንግባ። የበደላችሁትን ካሷ፣ የቀማችሁትን መልሷ፣ ወንድምን ይቅር በለዋ። እንደተጻፈው እንደ እግዚአብሔር ቃል ተመላለሳ፣ ልብሳችንን እንጠባ፣ በበጉ ደም እንንጻ። በቃ ይሄ ነው የሚያስፈልገው። ከዛ በኋላ ሙሽራው ክርስቶስን እንጠብቀዋለን። እየሰማችሁ ነው? ለቤተ ክርስቲያን የሙሽራው የክርስቶስ የሙሽራው የመድኃኒዓለም መምጣት የሰርግ ቀኗ ነው። ለኃጥአን ሊፈርድባቸው ለጻድቃን ሊፈርድላቸው ይመጣል። አማኑኤል መምጣቱ አይቀርም። ስንዴውን ወደ ጎተራ ይከታል። ይመጣና እንክርዳዱን ለእሳት ይዳርገዋል። የወጉት ያዩታል፣ የናቁት ይሰግዱለታል። የክብር ጌታ ይገለጻል። ክርስቶስ ይመጣል። አንድም ሰው እንዳይጠፋ እሱ ስለኛ ሲል ይታገሳል። እኛም በተስፋው በቀኝ ለመቆም የተስፋው ሀገር ኢየሩሳሌም ሰማያዊትን ለመውረስ ኃጢአትን እያሰቡ ማልቀስ፣ መስቀሉን ተሸክሞ በትዕግስት መገስገስ ነው። መስቀል መሸከምን ይመስላል። ክርስቶስ ስለሚለው ስም ክርስቲያን በመሆን የሚመጣውን መከራ ሁሉ በድል መቀበል ነው። ወገኖቼ መከራ ያጸናናል። የሰማዕታት ልጆች ነን። ደግሞ በሞቱ በኩል ክርስቶስን እንመስለዋለን። እና የእግዚአብሔር ልጆች እስጢፋኖስ ተንበረከከና ወደ ሰማይ ያያል። ወመላ መንፈስ ቅዱስ ላዕለ እስጢፋኖስ፣ በእስጢፋኖስ ላይ መንፈስ ቅዱስ ሞላበት ይላል። አረ መንፈስ ቅዱስ ይሙላብን ወገኖቼ።
መንፈስ ቅዱስ ሲሞላብህ ፍርሃት ይወገድልሃል። ሰይፍ አትፈራም፣ እሳት አትፈራም። መንፈስ ቅዱስ በእስጢፋኖስ ላይ ሞላበት። መንፈስ ቅዱስ መጽንዒ ነው፣ የሚያጸና ነው። መንፈስ ቅዱስ መስተፍሲ ነው፣ ያስደስታል። በመከራቸው ይደሰቱ ነበረ። መንፈስ ቅዱስ ከሳቲ ነው፣ ምስጢር ይገልጣል። የተሸፈነውን ሰማይ ለቅዱስ እስጢፋኖስ ተገለጠለት። እንደዚህ ነው የሚለው ወመላ መንፈስ ቅዱስ ላለ እስጢፋኖስ ወነጸረ ሰማይ፣ ወደ ሰማይ ተመለከተ። ከዛ ወይቤ ሪቅ ወልድ ይነብር በየማናቡ። አያችሁ እግዚአብሔር ወልድን አለ የሚሞትለትን ጌታ አለ። ምን የምንለትን ጌታ በማርያም በሉ። ብዙ አልጨቀጨቃችሁም፣ ግድ የለም እስቲ የሚሞትለትን ጌታ በሉ። እንዴት መታደል ነው! ከአብ ከመንፈስ ቅዱስ ጋር የሚተካከለውን በቅድምና ያለውን በስጋ ማርያም የተገለጠውን ከሰማይ ያለወረደውን ስጋ ወደ ሰማይ ይዞ ያረገውን የማርያም ልጅ ኢየሱስ ክርስቶስን በአባቱ ቀኝ ተቀምጦ ተመለከተው ይላል። ከዚህ በላይ ክብር ምን አለ? የተሸፈነውን ሰማይ ከፍቶ ኢየሱስን በአባቱ ቀኝ ተቀምጦ ካየው ይሄ ክብር ነው ለጉርስ። እየሰማችሁ ይናል። እኛ የምንሄድበትን እናውቃለን ብለው ለዚህ ነው እስጢፋኖስ ከሞቱ በኋላ የሚያገኘውን ክብር ያውቃል። በማፊት እንደሚቆም ያውቃል። አምልኮ ምድራዊ ሰማያዊ አምልኮ፣ የማይቋረጥ አምልኮ፣ የማይቋረጥ ቅዳሴ፣ የምስጋና ጅረት ወዳለበት አቤት አቤት አቤት! ያንን ሰማይ ነው የምንናፍቀው። ያንን የድል ዜማ የበጉን አዲስ ቅኔ መስማት እንፈልጋለን። እና ወገኖቼ እዛ ቅዱስ እስጢፋኖስ ሰማይ ተከፍቶ በአባቱ ቀኝ እንደተቀመጠ ወንጌላዊ ዮሐንስ አለ ሰማይ ተከፍቶ አየው። በአምባ ፈረስ ላይ የተቀመጠ ደግሞ ስሙ ቃለ እግዚአብሔር፣ የእግዚአብሔር አካላዊ ቃል የተባለው ነጭ ልብስ ለብሶ አየው። በልብሱ ላይ የተጻፈ ስም ነበረ። ስሙንም ለማንበብ ተጠጋው ይላል። ስሙም ደግሞ እንዲህ ይላል፣ የጌቶች ጌታ የነገስታት ንጉሥ ይላል። የጌቶች ጌታ ማን ነው? መስክሩ። የጌቶች ጌታ ማን ነው? መድኃኔዓለም። የነገስታት ንጉሥ ማን ነው? መድኃኔዓለም። የአማልክት አምላክ ማን ነው? መድኃኔዓለም። ዮሐንስ ሰማዩ ሲከፈት የሚሞትለትን ጌታ አቤት አቤት አቤት! ይሄ ክብር እኮ ነው ወገኖች። ኦርቶዶክሳውያን እንደው እንደ ቀልድ እንዳትመለከቱት። ዓለም የጠላን እውነት ስላለን ነው። ምን ስላለን? አምልኳችን ፍጹም ስለሆነ፣ እውነት ስለሆነ። አያችሁ የሚሞትለትን ጌታ አየ። ያም ስም በሰማይና በምድር የሞላ መድኃኒት ነው የተመለከተው። ጌታ የሆነ ንጉሥ የሆነ አምላክ የሆነ መላእክትና የመላእክት አለቆች በፊቱ ተነጥፈው የሚሰግዱለትን ጌታ አየዋል። ይህንን ጌታ ያ ጌታ ስሙ ኢየሱስ ይባላል። ኢየሱስ ይባላል። እስቲ ኢየሱስ በሉ። እስቲ አማኑኤል በሉ። መድኃኔዓለም በሉ። ክርስቶስ በሉ። ስሙ አንድ ነው። አየው ኢየሱስ። እና ይገርማችኋል፣ ይሄ ስም ተራ ስም አይደለም። ኢየሱስ የሚለው ስም ተራ ስም እንዳይመስላችሁ። ይሄ ስም መለኮትና ትስብእት ተዋሂደው የተጠሩበት የሥጋዌ ስም ነው። ያንቺን ሕይወት የቀየረ ስም ነው። ያንተን ሕይወት ያስተካከለ ስም ነው። ከዘላለም ሞት ያስመለጠክ ስም ነው። ከሲኦል እስራት የፈታክ ስም ነው። የዳንበት ስም፣ ከአጋንንት ያመለጥንበት ስም ነው። ይሄ ስም ኃይል ያለው ስም ነው። ይሄ ስም ጉልበት ያለው ስም ነው። ጠላትን የተሸነፈበት ስም ነው። ጠላትን የደቀቀበት ስም ነው። ጠላት የተዋረደበት ስም ነው። አንተ ከፍ ከፍ ያልክበት ስም ነው። የተዘጋው ገነት ተከፍቶ ወደ ክብር የተመለስክበት ስም ነው። እሱ አንገቱን ጎንበስ አድርጎ ቀና ያልክበት ስም ነው። ይሄ ኢየሱስ የሚለው ስም ተራ ስም እንዳይመስላችሁ። ለኦርቶዶክስ ቤተ እምነት ለይሄ ስም አዲስ አይደለም። እንደዚህ ብለን ይኸው ቅዱስ ጳውሎስ እንዲህ አለ፣ ንሕነሰ ንሰብክ ክርስቶስ ዘተሰቅለ። እኛ ግን ይበላም ሄዳችሁ ጎብኝታችሁ ልታውቁ ትችላላችሁ። አንድ የውጭ ሀገር ጎብኝ ሊጎበኝ መጣና ቤተ መቅደሱ ተዘግቷል ይከፈትልኝ አለ። እና ቄሰ ገበዙ ቁልፉን ያዙት፣ ተጠሩ፣ መጡና ቤተ መቅደሱን ከፈቱለት። አብሯቸው እንግሊዘኛውን ወደ አማርኛ፣ አማርኛውን ወደ እንግሊዘኛ የሚያስተረጉም ሰው አለ። እና ልክ ቤተ መቅደሱ ሲከፈት በጫማህን አውልቅ አሉ። ጫማውን አወለቀ። የሰማችሁኝ አይደል? ከዛ ግራ እግር አይቀድም። ለሌላም ለእናንተም ትምህርት ይሁን። ቤተ መቅደስ ስትገቡ ግራ እግር እንዳታስቀድሙ። የሰማችሁኝ አይደል? ቀኝ እግርን አስቀድም አለ። ከግራ ወደ ምን መተናል? ንገሩኛ። ስለዚህ ያው ምንናፍቀው ቁመተ የማንን ነጽሮተ ስሉስ ቅዱስን። ስለዚህ እንደዛ ስርዓት አስተማረውና ፈረንጁ ገባ። ልክ እንደገባ የተመለከተው
የናዝሬቱ ኢየሱስ በዕለተ ዓርብ የሞትን ሞጊያ ሊሰብርልን እንደ ብራና ተወጥሮ አየው። አክሊለ ሦክ አድርጎ ደሙ ፊቱን ሸፍኖት ጎኑ በጦር ተወግቶ መስቀል ላይ ተወጥሮ መድኃኔ ዓለምን አየውና ድንግጥ አለ። ውስጡም ተሸበረ፣ አዘነና እንዲህ ብሎ ጠየቀው። ማን ነው አለ። ዓለም ይጠይቃል። ማን ነው? የምትሰግድለት ማን ነው? የምትገዥለት ማን ነው? ጠዋትና ማታ ምትሮጭበት ማን ነው? የምትገዥለት ማን ነው ይላል። የምናመልከው ኢየሱስ ክርስቶስ ይባላል። የምንሰግድለት ኢየሱስ ክርስቶስ ይባላል። በጎ አምልኮ የሚቀርብለት ከሱ ውጪ ማንም የለም። በሰማይና በምድር ንጉሥ የሆነ አምላክ እሱ ነው። በዚህ ቤት አምላክ እሱ ብቻ ነው። የዚህ ቤት ራስ ነው። ደግሞ ለቤተ ክርስቲያን አካሏ ነው። የኔና የእናንተ ደግሞ ሞገሳችን ነው፣ ክብራችን ነው። ሞገስ ነው፣ ክብርነ ቀርነ መድኃኒት ነው ውእቱ ኢየሱስ ክርስቶስ። ሞገሳችንን እንለዋለን ክርስቶስ። አዎ ግርማ ሞገስ ነው ክርስቶስ። መታያክ ነው። ዛሬ የምትኖርበት ቤት፣ ዛሬ ያለሽበት ማንነት የሱ ነው። እንጀራሽ ነው፣ እድልሽ ነው፣ ሰላምክ ነው፣ በረከትክ ነው፣ ጤናክ ነው፣ ሁሉ ነገርክ ነው። መድኃኒዓለም ክብር ለስሙ ይሁን። ሁሉ ነገራችን ነው መድኃኒዓለም። እና ፈረንጁ ማን ነው አለ። አይገርም? ጥሩ ነው ጥያቄ። ጥያቄ ትፈራላችሁ ማለት ምን ብሎ መለሰለት? ይሄማ የጌቶች ጌታ የምን የነገሥታት ንጉሥ የአማልክት አምላክ መድኃኔ ዓለም ኢየሱስ ክርስቶስ ይባላል ብለህ ንገርልኝ አሉት። እሳቸው በአማርኛ ያወራሉ፣ ተርጓሚው ደግሞ በእንግሊዝኛ ትርጉም ይተረጉማል ማለት ነው። ከዛ ምን አለ መሰላችሁ ሰውየው ጎብኚው ማለት ነው፣ እንዴ እኔ ማውቀው ክርስቶስ ከመስቀል ወርዷል፣ መስቀል ላይ የለም። ምን ነው ምን ሆናችሁ ነው እስከ ዛሬ ድረስ መስቀል ላይ የተዋችሁት አለ። አዎ ዛሬ በበደላችን አልሰቀልነውም ይሆን? ዛሬም መስቀል ላይ ነው በእኔና ባንተ በደል። ዛሬም አመፅ እየጨመርን፣ ዛሬም በርኩሰት፣ ዛሬ ንስሐ እምቢ ብለን ቤተ ክርስቲያንን አቃለን፣ መጻሕፍትን ንቀን፣ መምህራንን ትተን፣ አዎ ዛሬ መስቀል ላይ ነው አማኑኤል። ምን ነው ዛሬም ድረስ መስቀል ላይ ያሉ? ጥያቄው ይገርማል አይደል? ከሰውየው ጥያቄ የኛ ደግ ካህን የኛ ደግ አባት መልስ ደግሞ ይደንቃል፣ ልብ ያሳርፋል። እንዲህ ብለው ነገሩት ለዚህ ትውልድ፣ እስቲ ለዚህ ትውልድ የተሰቀለው ክርስቶስን ካላሳየ ነው አሉ። ምን ያለው ክርስቶስን? የተነሳው ኢየሱስን አያውቀውም ብለን ነው ብለው መለሱለት። እውነት አሰጣ ሳይጾሙ ፋሲካ እንደው ዝም ብለን ቀን ቆጥረን ዛሬ ተነሳ እንላለን። ሞቱን ሕማሙን እናስባለን። እውነት አሰጣ እየጾምን እየዋልን እየሰገድን እየተነሳን ሊቶስጥራ እስከ ቀራኔው እርጥብ መስቀል ይዞ እየወደቀ እየተነሳ ከውድቀታችን ያነሳንን መድኃኔ ዓለምን እናስበዋልና ዝም ብለን አይደለም ኦርቶዶክሳውያን። እንደውም የበረቱ የድሮ የቅዱሳን አባቶቻችን እነ አቡነ እስትንፋሰ ክርስቶስ፣ እነ ተክለ ሃይማኖት፣ እነ አባ ሳሙኤል፣ እነ አቡነ ሀብተ ማርያም፣ ሌሎችንም ቅዱሳን ብነግራችሁ ዕለተ ዓርብ ስትመጣ እህል አይቀምሱም። ኮሶ የተባለ መራራ ቅጠል ወቅጠው ሐሞቱን ለማሰብ ይጠጡ ነበር። አንተ ሳይነጋልህ ዓርብ ቁርስ ትበላለህ። ክርስቶስን እንወደዋለን እንላለን፣ ግን በሞቱ በኩል መምሰል እንፈራለን። አያችሁ፣ ዕለተ ዓርብ ጌታ እርቃኑን የተንጠለጠለበት ነው ብለን እንኳን ክርስቶስን እንኳን በሕሊናችን ስተን ቁርሳችንን መዝለል እንኳን አንፈልግም፣ ግን ጌታን እንወደዋለን እንላለን። አያችሁ፣ ቅጥፈታችንን አያችሁ። ሐሙስ ሰላም የሆነ ጨጓራ ዓርብ ዕለት ይታመማል። ቅጥፈታችንን አያችሁ። ማክሰኞ ደህና የዋለ ጨጓራ ሮብ ያመዋል። ችግር እኮ ነው። ኧረ ይማረን አምላካችን። አሁን ብዙ በሽታዎችን እንደሆነ ሕክምና ባለሙያ አይደለሁም፣ ግን መንፈሳዊ ሐኪም ነኝ። በእርግጥ እውነት አስብ፣ ቄስ መንፈሳዊ ሐኪም ማለት እውነት አስብ። አላመናችሁበት? ዶክተር የሚባለውን ወይ ክብር ጨምሩልና እንግዲህ እውነት አስብ። መስቀሉ ይፈውሳል አይፈውስም? ቃለ እግዚአብሔሩ ይፈውሳል አይፈውስም? ይፈውሳል እኮ። አሁን ራሱ የምትማሩት የምትሰሙት የክርስቶስ ቃል እኮ ይፈውሳል አይፈውስም? እና መቼም መንፈሳዊ ሐኪም ነን ብያለሁ አይደል? ምን አይነት ሐኪም? አሁን ስጋዊ ሐኪም አለ አይደል? ምንን አመመህ? እንዴት ነው የሚያደርግህ? ለዚህ በሽታ የሚያስፈልገው መድኃኒት እንዲህ ያለው መድኃኒት ነው ብሎ ይጽፍልሃል። ሳይጠይቅ የሚረዳ ግን ዶክተር አለ፣ ሐኪም አለ።
ያው ከእጽዋት የተቀመሙትን መድኃኒት ይሰጣል። መራራ ነው፣ ደስ አይልም። አፍ ውስጥ ሲገባች እንጥየዋ ነገር እንኳን እያንገሸገሸች ትወጣለች። የጣፈጠው መድኃኒት ግን የት እንዳለ ረስተናል። የማይመረው መድኃኒት፣ የማይጎረብጠው መድኃኒት፣ ለዚህ በሽታ ይሆናል ለዚህ በሽታ አይሆንም የማይባለው መድኃኒት፣ ኤክስሬት የሌለው መድኃኒት፣ የመጠቀሚያ ጊዜ የማያልፍበትን መድኃኒት፣ በምድር ላይ ያሉ መድኃኒቶችን መድኃኒት አድርጎ የፈጠረውን መድኃኒት ኢየሱስን ረስተሃል። ስሙ ራሱ እኮ መድኃኒት ነው። ኢየሱስ የሚለው ስም መድኃኒት ማለት ነው። ያለ ሁሉ መድኃኒት፣ ሕዝቡን ሁሉ ከኃጢአታቸው የሚያድናቸው መድኃኒት ተብሎ የተነገረለት። አዎ ከኃጢአት በሽታ የዳንበት መድኃኒት እሱ መድኃኔዓለም እውነት አሰፋ ነፃ የወጣንበት ስም ነው። የተደገፍንበት ስም ነው። የተማመንበት ስም ነው። ህልውናችን ነው። እስትንፋሳችን ነው። መኖሪያችን ነው። ጌጣችን ነው። ክብራችን ነው። ህይወታችን ነው። ሰላማችን ነው። በረከታችን ነው። እንደ ቀልድ አይደለም የምናወራው ስለ ክርስቶስ እና ያንን ስም አየ። ማን የሚለው ስም? አቤት! የጌቶች ጌታ የነገስታት ንጉሥ የሚለውን ስም እየሰማችሁ ነው። የጌቶች ሁሉ ጌታ የነገስታት ሁሉ ንጉሥ የሆነ ቅዱሳን ሐዋርያት ሁሉን ትተው የተሰደዱለት ጌታ፣ ነቢያት በትንቢታቸው የተናገሩት ይመጣል ብለው የነገሩን መድኃኒት፣ መላእክት የሚያገለግሉት መድኃኒት፣ በፊቱ ተነጥፈው ወድቀው የሚያገለግሉት መድኃኒት፣ ሰማዕታት አንገታቸውን ለስለት ጎናቸውን ለጦር ሰውነታቸውን ለእሳት ለሰይፍ የሰጡለት መድኃኒት፣ በሞታቸው በነፍሳቸው ተወራርደው የገለጹት መድኃኒት ስሙ ኢየሱስ ይባላል። ሕዝቡን ሁሉ ከኃጢአት ያዳነ መድኃኒት ነው። ያንቺን ታሪክ ሊቀይር የሚችል ነው። ያንተን ሕይወት ማስተካከል የሚችል ነው። የዘመመ ጎጆን ማቅናት የሚችል ነው። ሊፈርስ ያለውን ጎጆ ሊደግፍልህ የታመነ መድኃኒት ነው። እሱ እጅ ላይ ስላለን ነው ወጥተን የምንገባው። የያዘ ከአማኑኤል ነው። የደገፈሽ መድኃኔዓለም እሱ ባይዘንማ የሚገፋን ስንት ነፋ። እውነት አሰብ ስንቱ ይገፋላል። የማንወድቀው ግን አማኑኤል ይዞን ነው። የማንወድቀው መድህኑ ይዞን ነው። አይናችንንስ የምንከድ ነው። ማንን አምነን ይመስላችኋል? ማንን አምናችሁን አይናችሁን የምንከድነው? አቤት! እሱን አምነን ነው እኮ ነው አይናችንን የምንጨፍነው እንጂ እንደው ዙሪያችንን ብንሰማ ዓለም ለጥፋቷ ለሞቷ እየተዘጋጀች በሞቷ ዜማ ላይ ምንም የሚያስተኛ ነገር አለ። ዛሬም ግን ተኝተሃል። ንቃ። ለጸሎቱ ንቃ። ውዳሴ ማርያምን ለመግለጥ ንቃ። ለአምልኮ ንቃ። የቤተ ክርስቲያን እግዚአብሔር አለ ብሎ ግን አያምንም። አያችሁ፣ ህንዳውያን የጻፉትን ግሪካውያን የጻፉትን መጽሐፍ እያነበቡ በር ዘግተው ያበዱ እኮ እያለ ሰዎች አሉ ወገኖቼ። የቅዱስ ጳውሎስን አንዱ መልእክት ብታነቡ ግን አይምሯቸው ሁሉ ይታደሳል። ወደ ሰላማቸው ትመለሳላችሁ። እውነት አሰፋ እኔ ገርማል እና ይሄ ቢላሞን የሚባለው ሰው ፈላስፋ ነው። የሆነ ኃይል አለ ይላል። ያ ኃይል ግን እግዚአብሔር ነው። ኃይልም ዓለምን የሚገዛው እግዚአብሔር ነው ብሎ አያምንም። የሚመሻው የሚነጋው ወጥተን ምንገባው በእግዚአብሔር ነው ብሎ አያምንም። እየሰማችሁ ነው። በቃ እንዲሁን የተገኘ ነው ብሎ ያስባል። እና በጣም የሚገርመው አንድ ጊዜ ጓደኛው ቄስ ነው። ወንድሞቼ እህቶቼ፣ ጓደኞቻችሁን ታውቃችኋላችሁ በስርዓት? እርግጠኛ ነኝ በስርዓት ጓደኛውን የሚያውቅ ሰው የለም። ጓደኛችሁን ማወቅ ከፈለጋችሁ በመከራችሁ ሰዓት ታዩዋችኋላችሁ። ሲርብ ዳቦ አይገዛልህ፣ እመኔ። ስትታመም ጥራው፣ ኪኒን አይገዛልህ፣ መጥቶ አይጠይቅህ። እውነተኛ ወዳጅ በመከራ ሰዓት ይለያል። እውነት አሰብ እውነት አሰብ እውነት እና የዚህ የቢላሙን ጓደኛ አማኝ የሆነ የኮፕቲክ ኦርቶዶክስ ካህን ነው፣ ቄስ ነው ጓደኛው። የቤተ ክርስቲያን አገልጋዮችን ጓደኛ ያደረጋችሁ ሰዎች ታድላቸዋል። ይሰማችሁና እንደው ሌላ ይቅር፣ እንደው በጣም ወደ ቤተ መቅደስ ወደ ውስጥ ሳልገባ እንደው በውጭ ተሰልፈው የሚዘምሩ የሰንዴይ ስኩል ተማሪዎችን ታውቃላችሁ? የሰንበት ተማሪዎች ጓደኛህ እንደው ሰንበት ትምህርት ቤት ቢያገለግል ወይም ደግሞ ጓደኛ ሰንበት ትምህርት ቤት ብታገለግል እርግጠኛ ነኝ ትምህርት ቤት የሚሆን የሆነ ስራ ቦታ ብትገናኝ የእንትና መዝሙር ሰማሽ? አቤት በቃ ገሌ የዘመረው ዝማሬ ብላ ስለ መዝሙር ነው የምነግርሽ። አንተ ኤርፎን አድርገህ ሙሉ ቀን በዘፈን ትደነቁራለህ። አየህ፣ መልካም ጓደኛ ደግሞ ግብዣው ሁሉ ዝማሬ ነው። ታሰተ እርግጠኛ ነኝ ኮንሰርት አይደለም የሚጋብዙ፣ ክለብ አይደለም የሚጋብዙ፣
የሚጋብዙ መንፈሳዊ ነገር ጆሮአችሁ በዘፈን ይደነቆረ አማኑኤልን ስሙት ግድ የለም መብራንን ስሟት ዝማሬ ስሙበት እና ጓደኛው ይወጣና ልክ ሲያገኘው ቢላሞን የኔ ጓደኛ አንተ ማታምን እኔ ደግሞ የማምን በነገርህ ላይ እኮ ይለዋል። ይመጣና ኢየሱስ ክርስቶስ እኮ ፍቅር ነው ይለዋል። እውነት አሰብ እግዚአብሔር ፍቅር ነው አይደለም? መድኃኒዓለም ፍቅር ነው አይደለም? ከዛ በኋላ እስቲ ለምንድን ነው ፍቅር ነው ያልከኝ እስቲ ንገረኝ ብሎ ይጠይቀዋል። ከዛ ያብራራለታል። ከሰማይ ሀገር ወርዶ የፈለገን በጠፋን ጊዜ ባገኘን ጊዜ በትከሻው የተሸከመን እረኛችን አማኑኤል እኮ ደግ ነው ይለዋል። በጣም ሁል ጊዜ ስለሚነግረው ስለ መድኃኒዓለም ፍቅር ስለ ኢየሱስ ክርስቶስ ፍቅር ይገርማል፣ ይደነቃል። እንደው አለካ ሁል ቀን መንፈሳዊ ነገር መስማት ደግሞ ወደ ክርስቶስ ለካ ልባችን እንዲሸፍት ያደርገዋል። አያችሁ ሳያውቀው ክርስቶስን መውደድ ሳያውቀው የክርስቶስ ፍቅር በልቡ አደረበት። የዚህን ጌታ ፍቅር በልባችን ያሳደርብን። የሱ ፍቅር ሲያደርባችሁ እቺ ዓለም ምናምን ቷን ትንቋታላችሁ። እመነኝ የሰበሰብከው ነገር በዜሮ ይባዛባል። እና አንድ ቀን እንዲያደርገው ቢላሞን እንደመጣ ካህኑ ጓደኛውን ሲያገኘው ዛሬ ስለ ኢየሱስ መስማት ፈልጋለሁ። ስለማ ንገረኝ በደንብ አንተ የምትለው ጌታ ነው ወይ? አንተ እንደምትለው አምላክ ነው ወይ? አንተ እንደምትለኝ ዓለማትን ፈጥሮ የሚገዛው እሱ ነው ወይ? እንዴት ከሰማይ ወረደ? እንዴትስ ከድንግል ማርያም ተወለደ? እንዴትስ በመስቀል ላይ ተሰቀለ? ሙስና መቃብር እንዴት አጠፋ? በርደተ መቃብር አልፎ ርደተ ሲኦል ወርዶ ነፍሳትን አውጥቶ ምርኮን በዝብዞ ሲኦልን ባዶ አድርጎ በግራ ጋንት እንጠቀጠቅ የነበርነውን ነፃ አውጥቶን ወደ ሰማይ በክብር እንዴት አረገ። ዳግመኛ የሚመጣው ጌታ ደግሞ ራሱ ጌታ እንደሆነ እስቲ ንገረኝ ብሎ ቁጭ ብሎ ትምህርት ሃይማኖት መማር ጀመረ። አስተማረውና እንዲህ አለው፣ በዚህ ጌታ አምናለሁ። እስቲ በሉ በዚህ ጌታ በሉ እናምናለን። በመድኃኒዓለም እናምናለን። ግን በጣም ድምጻችሁ አለ ስቴዲየም ቢሆን ትበጠብጡ ነበር። እስቲ በመድኃኒዓለም በሉ እናምናለን። በመድኃኒዓለም እንታመናለን። እኛ ጨሌ ቤት አንሄድም፣ አስማተኛ መንደር አንሄድም፣ ቦረንትቻው ጋር አንሄድም፣ ድቤ ደብዳቢው ጋር አንሄድም፣ ሲኒ ዘግዛጊው ጋር አንሄድም፣ ቅጠል በጣሹ ጋር አንሄድም፣ ስርማሹ ጋር አንሄድም። የመድኃኒዓለም ልጆች ነን። ይኸው ስሙኝ፣ ባይሳካልሽም በጉድለትሽ ውስጥ ይህንን ጌታ አምልኪው። ባያታገኝም የለመንከውን ነገር የመረጥከውን ኑሮ መኖር ባትችልም ከነጉድለታችን ልናመልከው ነው ለዚህ ጌታ። የሰማችሁን? አይስጠና ባይሰጠንም እናመልከዋለን። ሌላ ቦታ ግን አንሄድም። ዘክሌ ልቡ ውውኩቷል። ሁለት ልብ ያለው የታወቀ ነው ይላል መጽሐፍ። ልባችሁ ሁለት የሆነ አንድ እግራችሁ ቤተክርስቲያን ረግጦ አንድ እግራችሁ ወደ ዓለም የሸሸ መልሶ ወደ መድኃኒዓለም። ዓለም የራሷ የሆነውን ራሱ ጠላለች። ወገኖቼ እናንተ የክርስቶስ ናችሁ፣ ከዓለም አይደላችሁ። የመረጣችሁ ጌታ ስለመረጣችሁ ርቁጭ ብላችሁ ቃሉ መሰሙት እና ወደ ቢላሞን ሐሳብ ልምጣላችሁና ስለዚህ ጌታ ነገረውና በኢየሱስ ክርስቶስ ምን እላለሁ? አምናለሁ። እንግዲያውስ የምታምን ከሆነ ትምህርት ሃይማኖት በደንብ ተምረሃል። አሁን የሚቀርህ ምን ማለት ነው? ያመነ ካለ በኋላ ምን ያለ ነው የሚለው? የተጠመቀ መጠመቅ አለብን ብሎ በአብ በወልድ በመንፈስ ቅዱስ ስም ብሎ አጠመቀውና ልጅነትን አገኘ። ከአብርሃ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ የሥላሴ ልጅነት አገኘ። ሰማያዊ ዜጋ ሆነ። ከዛሬ በኋላ ልጅ ነህ። አምነሃል፣ ደግሞ ምን ብለሃል? ተጠምቀሃል። በጥምቀት ዳግም በዋና ከዋና ከመንፈስ ቅዱስ የእግዚአብሔርን መንግሥት አግኝታል፣ የእግዚአብሔርን ልጅነት አግኝታል ብሎ ነገረው፣ ሰበከው። ደስ አለው። መጽሐፍ ቅዱስ ገዝተህ ስጠኝ አለው። መጽሐፍ ቅዱስ ስጦታ በረከተለት። ከስጦታ ሁሉ የሚበልጥ ስጦታ መጽሐፍ ቅዱስ የሰጣችሁ ሰው ነው። እውነት አሰብ ከስጦታ ሁሉ ይበልጣል። የሕይወት መመሪያ ነው። ስናጠፋ ይመክረናል፣ ደግሞ ጥሩ ስንሰራም ደግሞ ያበረታናል። አያችሁ እና መጽሐፍ ቅዱስ ሰጠውና አንድ ቀን እንዲሁ ወንጌል እያነበበ እያለ እንዲህ የሚል ቃል ያገኛል። ሰው ዓለሙን ሁሉ ቢገዛ ነፍሱን ደግሞ ቢያጎድል ምን ይረባዋል ይላል። እውነት አሰብ ዓለም ሁሉ የእናንተ ነው ብትባሉ እንኳን 4 በ4 ቤት ይዘህ
እንኳን 200 ካሬ ላይ ቤት ኖሮ ይቀርና ይሄው ከአዲስ አበባ አይደለም ከዓለም ብንባል ነፍሳችን ከጎደለች ግን ምን ይረባናል ወገኖች? እንዲህ ይላል ትንቢተ አብድዩ ምዕራፍ 1 ቁጥር 4 ላይ አንተ የልብ ትዕቢት አኩርቶሃል ይላል። የምን ትዕቢት? እንደ ንስር ወደ ሰማይ ወጥተህ ብትመጥቅ አለ። ንስር ታውቃላችሁ አይደል? ንስር በጣም መጣቂ እንደሆነ ታውቃላችሁ። እንደ ንስር አለ ወደ ሰማይ ወጥተህ ብትመጥቅ ቤትህን እንኳን አለ በምድር አይደለም በከዋክብት መካከል እንኳን ብትሰራ ከዛ አወርድሃለሁ ይላል እግዚአብሔር። ምን እልሃለሁ? በቃ መሬት አይንካን እያላችሁ ያላችሁ ሰዎች ካላችሁ መውረዱንም ይሻላል። እግዚአብሔር መስመርም ይችላል። እየሰማችሁ ነው አይደል? አዎ በጣም ልባችን በትዕቢት የተነፋ ሰው ካለ እግዚአብሔር ደግሞ ማስተንፈስም ይችላል። ስንጨበት ጭብጥ አንሞላም። እግዚአብሔር ሲይዘን አሁን ብንገዛለት ይሻላል፣ ብንበረከክለት ይሻላል፣ ብናመልከው ይሻላል፣ ራሳችን በእግዚአብሔር ፊት ብናዋርድ ይሻላል። አይሻልም? ይሻላል። እና ቢላሞን ሰው ዓለም ከገዛ ነፍሱን ካጣ ምንም የሚረባው ነገር የለም እውነት ነው አለና መጽሐፍ ቅዱሱን ብቻ እንደያዘ ማንንም ሰው ሳያገኝ ጭው ወዳለ በረሃ መንነና ሄደ። በዛ ዋሻ ውስጥ መኖር ጀመረ። እየሰማችሁ ነው? የእግዚአብሔር መልአክ መጣና ተናገረው። ወደ ገዳም ሄደና መጽሐፍት ትርጓሜን ተማር ብሎ ነገረው። ምን ተማር አለው? የመጽሐፍ ትርጓሜን ተማር አለው። ወደ ገዳም ሄደና ትርጓሜ ተማረ፣ የአዲስ ኪዳን ትርጓሜ። ከዛ በኋላ ደግሞ አሁንም የጌታ መልአክ መጣና ውጣና ስበክ አለው። ምን በለና ስበክ? እኛ ዛሬ ወጥተን ስንሰብክ አንተ መነኩሴ አይደለም እንታረጋለህ የሚለው በዛ ከተማ ገጠር በረሃውን ሄደን አገልግሎታችን ሁሉ ያውቀው የተጠራንበት አገልግሎት ጥሪያችን ምን እንደሆነ የማያውቅ ሰው ግን ዛሬ ይናገራል። ይገርማችኋል። ምን ታረጋለህ ይላል። እንዴ ምናረገውንማ እናውቃለን፣ እያረግን ያለነው እናውቃለን። አምላካችንም ያው የጠራን ጌታ ይታመን። ይሰማችኋል። የወጣው ለአገልግሎት ነው፣ ለታይታ አይደለም፣ ለስራ ነው። ባንሰራ እንወቀሳለን። ቆሙ አይደለም ያለን ጌታ፣ ሂዱን ያለ ሆኖ እየሰማችሁና ወንጌል ለፍጥረት ሁሉ ምን በሉ ስበኩን የተባለ ይሄ ነው ተልእኳችን። የእናቴ ልጅ ሌላ ተልእኮ የለም። ሀብት ለመሰብሰብ ለዝናም አይደለም የመጣ ነው። ይሄንን ጌታ ለመሰክርለት ነው የመጣ ነው። እናንተን ወደ ክርስቶስ መንግስት እንድትጨመሩ እናንተን ለማስተማር ሌላ ታምር የለም። አንድ ነገር ልበላችሁ። ቅዱስ ይሄ መናኝ ሰው አዲስ ተምሮ ከዛ ደግሞ ውጣና ምን ተባለ ስበክ አለው። ልክ እንደናንተ የተቀመጠው ወንጌል የሚሰማ ህዝብ መካከል ያስተምራል። እያስተማረ ያለው ስለ ኢየሱስ ክርስቶስ ነው። በልብሱ ላይ የተጻፈ ስም የጌቶች ጌታ የነገስታት ንጉሥ የሚል ስም የተጻፈበት ነበረ እያለ የኢየሱስ ክርስቶስን ጌትነት ይመሰክራል። አሁን በዚህ ሰዓት ከጉባኤ ውስጥ ይህንን የክርስቶስ ወንጌል የሚሰማ ግን አይነ ስውር የሆነ ሰው ነበር ይላል። ምን የሆነ ሰው? አይነ ስውር የሆነ ሰው። አይነ ስውሩ እንዲህ ያለ ይገርማቸዋል። ብድግ አለና ከጉባኤ መካከል ተነስቶ አባቴ አለ፣ በአንተ ጌታ በኢየሱስ ክርስቶስ አምናለሁ አለ። በማርያም ልጅ በክርስቶስ አታምኑ? ንገሩኛ። በተክልያ አምላክ አታምንም እንዴ? በገብረ መንፈስ ቅዱስ አምላክ አታምኑ? በአረጋዊ አምላክ አታምኑ? በሳሙኤል አምላክ አታምኑ? በአንተ ጌታ በኢየሱስ ክርስቶስ ምን እላለሁ? አምናለሁ። ያንተ ጌታ የተዘጋውን ይከፍታል። ያንተ ጌታ ለዕውሩ ብርሃን ይሰጣል። ያንተ ጌታ ደንቆሮችን ይፈውሳል። ያንተ ጌታ ሽባውን ይተረትራል። ያንተ ጌታ ለምጽ ያነጻል። ስለዚህ ቃል ብቻ ተናገር፣ እኔ እዛ እንዳለሁ አንተም ከቆምክበት አውደ ምሕረት ከሰገነቱ ላይ ሆነ የሆነ ነገር ተናገረኝ እባክህን፣ እግዚአብሔር ሰው እባክህን፣ እግዚአብሔር አገልጋዩ ብሎ ለምነው። አባ ቢላሞን ተብለዋል። ገዳም ገብተው ምን ነው ትላንት ፈላስፋ የነበረው ቢላሞን እንዲህ አሉ። በእጃቸው መስቀላቸውን እንዳያዙ እጃቸውን ወደ ሰማይ ዘረጉና እንዲህ አሉት፣ በኢየሱስ ክርስቶስ ስም ዓይኖችህ ይከፈቱልህ አለው። ዛሬም በኢየሱስ ክርስቶስ ስም የተዘጋው የኑሯችሁ በር ይከፈት። ዛሬም በኢየሱስ ክርስቶስ ስም የተዘጋው የትዳር በራችሁ ይከፈት። የልጅ በራችሁ ተዘግቶ ከሆነ ይከፈት። የሥራ በራችሁ ተዘግቶ ከሆነ ይከፈት። በደንብ አሜን በሉ። የልጅ ምርቃት ብላችሁ ማለት ነው። እግዚአብሔር እስቲ አሜን በሉ። አዎ እግዚአብሔር ይክፈትልህ። መክፈት ይችላል። አማኑኤል
መስጠት ይችላል፣ ማድረግ ይችላል፣ ማከናወን ይችላል፣ መቀጠል ይችላል፣ ማጣፈጥ ይችላል፣ የጠመመውንም ማቅናት ይችላል። አለከው በቃል የተናገረው በዛች ቅጽበት አይኑን ጋርዶት የነበረው እንደ ሞራ ያለው እንደ መጋረጃ ያለው በዚህ ስልጣን ባለው ስም በዚህ ኃይል ባለው ስም ሙታን በሚነሱበት ስም አያችሁ፣ በናዝሬቱ ኢየሱስ በማርያም ልጅ በመድኃኔዓለም ስም የጠፉት አይኖቹ በሩለት። አረ አይኔ በራ በኢየሱስ ክርስቶስ ስም አለ። ስም አው ከስም ሁሉ የሚበልጥ እንድንድንበት ከሰማይ በታች የተሰጠን ለድነት የተሰጠን ስም ነው። ይሄ ስም የሁሉም ታሪክ የሚቀይር ስም። አይኔ በራ አለ። አረ ጨለማውን ያብራልን። በኑሮ ውስጥ ያለውን ጨለማ ያብራልን። በትዳር ውስጥ ያለውን ጨለማ ያብራልን። አይኔ በራ አለ። ከዛ በጉባኤ መካከል ሲል አባ ቢላም ወጣና ጠፋ። የሰማችሁና ወይኔ እኔ ወንኩ እንደው አንድ ሰው አይን በርቶልኝ ጉድ ነበር መሰራችሁ ሰብስብ እኔ አይን ቢበራልኝ አምላክ የሚያውቀዋል አያረገው። እናንተን ሰብሰብ አድርጌ እኔ ነኝ ትላንትና በጉባኤ መካከል ቀጣይ መምጣት አይቀርም። ቀጣይ ስመጣ በእናንተ ጉባኤ መካከል አይን ያበራሁት አባት እኔ ነኝ ከሐዋርያቆስ ማለት እላቸዋለሁ። መጥቼ የኛ አባቶች አያችሁ የቅዱሳን ጸጋው የማን ነው? የክርስቶስ በሉኝ። ከኛ የሆነ አንዳች ነገር ጸጋው የማን ነው? ዛሬ የሚመሰገነው ሰው ሆኗል። የጸጋው ባለቤት ማን ነው? ምስጋና የሚገባው ማን ነው? ክብር የሚገባው ማን ነው? ይኸው ወንጌላዊ ዮሐንስ እኮ አንድም ቦታ ስሙን ያልጠቀሰ ነብይ ነው። ሐዋርያ የሰማችሁና አንድ ቦታ ይኸው ማቴዎስን ብታነብ ስሙ አለ፣ ሉቃስ ላይ ብታነብ ስሙ አለ፣ ማርቆስ ላይ ብታነብ ስሙ አለ፣ ጴጥሮስ መልእክታትን ብትሄድ ስሙ አለ፣ ያዕቆብ ስሙ አለ። ዮሐንስ ግን ስሙ የለም፣ ስሙን አልጻፈም። የሰማችሁና አይደል? አንተ ታይልኝ እኔ ምን ልበላል? ልደበቅ? በቃ እኛ ቅዱሳን አባቶቻችን ያሳዩን ይሄ ነው። እነሱ ይደበቃሉ፣ ጌታ እንዲታይላቸው፣ መድኃኔዓለም እንዲታይላቸው። አሁንም በሕይወታቸው እሱ ይታይላችሁ፣ በሕይወታቸው እሱ ይድመቅላችሁ። በእውነት የነብላችሁ ምን ስራ አለን? ከኛ ክብር የሆነ ነገር አንዳች ነገር የለም። በእጃችን የታመመ ቢፈወስ፣ በእጃችን ሙታን ቢነሳ፣ በእጃችን ዕውር ቢበራ፣ በእጃችን ለምጽ ቢነጻ ከኛ ክብርና ቅድስና የተነሳ አልሆነ። የሆነ ሁሉ ከሱ ስለሆነ ክብሩን ማን ይሰጥ? ማን ይሰጥ? ስለዚህ እኛ መደበቅ አለብን። አባ ቢላሞን ጠፉ። ዞር ሲሉ አትሮን ስላየለው ጌታ ሆይ ክብሬን ገለጥክ ማለት ነው። ጠፉ። ቢፈለጉ የሉም። ከተማው ሙሉ ተናወጠች። አባ ቢላሞን የሚባሉ አባት ከዋሻ ወጥተው በጉባኤ መካከል ሲያስተምሩ በቃል ብቻ በኢየሱስ ክርስቶስ ስም አይኖች ይከፈቱ ሲሉት አይኑ በራለት አሉ። በኢየሱስ ክርስቶስ ነው። በዚህ ሰዓት ንጉሱ ሰማ፣ አገረ ገዢው ሰማና በፈረስ ወታደሮች ልኮ አምጡልኝ አላቸው። አይን ያበራውን አባት ተባለ። እሳቸው ዋሻ ውስጥ ገብተው እያለቀሱ ነው። ከዋሻ አመጧቸውና አንተና አይን ያበራኸው አለው አገረ ገዢው። እኔ አይደለሁም። እና ታዲያ አይን ያበራው ማን ነው? አገር ሁሉ ስላንተ ነው የሚያወራው። ዓለም ሁሉ የሚነጋገረው ስላንተ ነው። ትናንትና አንድ አይን በጉባኤ መካከል አብርታል ተብሏል፣ ንገረኝ ሲለው አይን ያበራው ማን ነው? ኧረ በማርያም መልሱልኝ፣ ኧረ መስክሩለት። አይን ያበራው ማን ነው? እኔ አይደለሁም። እኔ ስሙን ጠራው፣ ስሙ ደግሞ ኃይል አለው። እኔ ስሙን ጠራው፣ ስሙ ደግሞ ጉልበት አለው። እኔ ስሙን ጠራው፣ ስሙ ደግሞ አቅም አለው። እውነት አሰት ብቻ በጠላት ላይ ስሙን ጥራበት፣ ባለ ድል ትሆናለህ። ብቻ ባስጨነቀ ነገር ላይ ስሙን ጥራበት፣ ጭንቀት ይቀልልሃል። ብቻ በጨለማ ላይ ጥራው፣ ጨለማው ብርሃን ይሆናል። ወብርሃነ ጽድቅ ያበራ ለኩሉ ዓለም የተባለ ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም መጣ የተባለለት ኢየሱስ ክርስቶስ ነው። እና የሚገርም እኮ ንጉሱ ተበሳጨና ጉዳዩን እስካጣራ እስር ቤት ይወረዳል። ምን ስላደረገ? አይን አበራ ተብሎ እስር ቤት ገባ። ክርስትና ነው ያዝነው። እናቴ ልጅ ይሰማችሁናል? ስለ ስሜ ማ ስለሚለው ስም፣ ኢየሱስ ስለሚለው ስም፣ መድኃኔዓለም ስለሚለው ስም፣ አማኑኤል ስለሚለው ስም፣ ክርስቶስ ስለሚለው ስም ዓለም ሁሉ ይጠላችኋል ተብለናል። ማንም እንዲወድ ነው የምንጠብቀው። ታዲያ ማን እንዲወድሽ ነው የፈለግሽ? ዓለም ይጠላል ተብሏል። በቃ ይሄንን ስም የያዘ ሰው መከራ አለበት። መከራ ቢኖርበትም ግን ከመከራው ደግሞ ማምለጫችን ራሱ ማን ነው? ራሱ ነው። ሳይታገል ቢጠለው እሱ ነው። ሳይወረውር የሚመታው እሱ ነው። እና እስር ቤት ገባና ሌሊቱን እንቅልፍ አጥቶ ንጉሡ አደረ። ጠራ።
በንጉሥ ፊት ለፊት ተጠየቅ ተባለ። ቆመ ቢላሞን። መልስልኝ ኢየሱስ የምትለው በእውነት አምላክ ነው አለው። የራእይ ዮሐንስ ምዕራፍ 19 ቁጥር 16 ጀምሮ አንብቦ ዮሐንስ ሰማይ ተከፍቶ አየ፣ ነጭ ልብስ የለበሰ በአንባ ፈረስ ላይ የተቀመጠ ነበረ። በልብሱ ላይ የተጻፈው ስም የጌቶች ጌታ የነገሥታት ንጉሥ ይለዋል። የጌቶች ጌታ ደግሞ ክርስቶስ ነው። የነገሥታት ንጉሥ ደግሞ ክርስቶስ ነው። አልፋና ኦሜጋ፣ ብቸኛው ንጉሥ፣ ብቸኛው አምላክ፣ ዘላለማዊ የሆነ በቅድምና ያለ ከሱ ውጪ አምላክ የለም። ለሱ ብቻ ጉልበቴ ይሰግዳል ብሎ ነግሮናል። በፊልጵስዩስ መልእክቱ ላይ ቅዱስ ጳውሎስ ጉልበት ሁሉ አለ። እስቲ ጉልበት ሁሉ ለኢየሱስ ክርስቶስ ለስሙ ይስገድ ይንበርከክለት አለ። ለማን? ጉልበት ሁሉ ነው ያለው። ለማን ይስገድ አለ? ለኢየሱስ ክርስቶስ ለስሙ አለ ይንበርከክለት። ለዚህ ጌታ ይስገድለት። ለዚህ አባት በቃ ምን ሰግድለታለን ያለን ይላል። ጠንቅቀን እናውቃለን፣ ምናመልከውን እናውቃለን። እና ንጉሡ እንዲህ አለ እና ጌታ ነው የምትለው ኢየሱስን? አዎ በላውን ካደው። በአደባባይ ህዝቡ ይወጣል ይጠራል። አይን አበራውበት የምትለው አይን አበራልኝ የምትለውን ጌታ አደባባይ ላይ ቆመ። ምን በላው? ጌታ አይደለም ብለህ ተናገራል። አረ የኔ ጌታ ይቅርታ አድርጉልኝ፣ ኢየሱስን አምነዋለሁ እንጂ አልክደውም አለ። ዛሬም ሰማዕትነት አለ። ይሰማችኋል? አዎ ማይተማችን አይደለም ከና አንገታችን እንሰጣዋለን ለዚህ ጌታ። እውነት አሰት መከራ ሲመጣ እንደበቅን። አዎ መከራውን ልናሳልፍ እንችላለን። ነገ ደግሞ በፍርድ እንቆማለን። በሰው ፊት የሚመሰክርልኝ አለ የክብር ባለቤት። ቤት የሚመሰክርልኝ ተደብቆ አይደለም፣ በሶሻል ሚዲያም አይደለም። በማፊት አለ። አረ ንገሩኝ። በሰው ፊት የሚመሰክርልኝ እኔ ደግሞ በሰማይ አለ በአባቴ ፊት እመሰክርለታለሁ አለ። በቃ ምስክር ነው ማለት ነው። ምስክር መሆን ሰማዕት መሆን የሚወደድ ነው፣ የሚጠላ አይደለም። ገድለ ተክለ ሃይማኖትን አንብብ። አቡነ ተክለ ሃይማኖት እኮ ሰማዕት እንዲሆኑ ለምነዋል። ሰማዕት ሆኜ እንድሞት ፍቀድልኝ ብለው። ገድለ እስትንፋሰ ክርስቶስን አንብቢ። የእናቴ ልጅ እስትንፋሰ ክርስቶስ ልመናቸው ራሱ ሰማዕት ሆነው መሞት ነበረ። ታዲያ ለክርስትና ሰማዕትነት እኮ ክብር ነው። ክብር ባይሆን ኖሮ በጊዮርጊስ ስም ቤተክርስቲያን ሰራ ነበር፣ በአርሴማ ስም ቤተክርስቲያን ሰራ ነበር፣ በሚናስ በቂርቆስ ስም ቤተክርስቲያን ሰራ ነበር እንዴ? ክብራችን ነው። ዝንቱ ውእቱ ፍሬ ሃይማኖት። የሃይማኖት ፍሬ መገረፍ ነው። የሃይማኖት ፍሬ መገደል ነው። የሃይማኖት ፍሬ ስለ ክርስቶስ መከራ መቀበል ነው። ይሄ ደግሞ በሞቱ በኩል ክርስቶስን እንድንመስለው ታዘናልና። በምን በኩል? በሞቱ በኩል። ከኔ ገርማችሁ እንደቆየሁባችሁ አይደል? እንደው ለኳስ ተጫዋችም የባከነ ይሰጣል። ትንሽ ደቂቃ ጨምሮልኝ ብዬ ነው። እና የእግዚአብሔር ልጆች አባ ቢላሞን ጌታን አልክድማ ብሎ አቋሙን ሲያይ፣ አቋማችሁ ትክዱታላችሁ እንዴ? ጌታ ንገሩኛል። አሁን በሶሻል ሚዲያ አንድ ሰሞን የተጀመረ ነገር ነበር። የሆነ ሚሊዮን ብር ቁጥር ይጠሩና ክርስቶስን ክዳችሁ የ666 የሚባል የአጋንንት ቡድን ማህበር ከሆነ አባል ከሆናችሁ እንሰጣቸዋለን ያሉ። ከዛ ብዙ ሰዎች በጣም ላልተፈለገ ነገር ተዳርገው ነበር። አይምሯቸው ሙሉ የሳቱ ሰዎች አካሉ የሰማችሁና ከዛ ቅድሚያ ያስመልኳቸዋል። የጥልቁን ምልክት ያስደርጋሉ። ግማሽ ሲፈልጉ ራቁታችሁን ናችሁ ፎቶ ላኩ ይላሉ። ጨለማ ቤት ይላቸዋል። በደም ይሏቸው፣ በብዙ ነገር ተነቀሱ ይሏቸውና መጨረሻ ላይ ብሩ አይገባም፣ ልጆቹ ያብዳሉ። አረ የኔ ጌታ አተንም ቢሆን እናመልኩ አይሻልም? ዓለም ከምትሰጠን ቅራቅንቦ እሱን ትታ ምናምን ይልም በባዶ እጅ ብታመልክ አይሻልም? እውነቴን እኮ ነው የምላችሁ። ዓለም ከምትመዝንልን ወቄት ወርቅ ይልቅ በመንግስተ ሰማያት የሚጠብቀን የድል አክሊል ይበልጣል። እውነት አሰብ በቃ ዓለም ከምትሰጠን ገንዘብ፣ ስልጣን በመንግስተ ሰማያት የምናገኘው ክብር ስለሚበልጥ ነው ያንን የምናስፈልገው። እና ቢላሞን እንግዲያውስ በአደባባይ ነፍሰ ገዳዮች እንደሚገደሉት በገመድ ታንቆ ይሞት ብሎ ንጉሡ ፈረደበት። ይሄ ስም ያመጣውን አያችሁ? በዚህ ጌታ ያለው መከራ አያችሁት? በደንብ ስላላመለክ ነው መከራ መንፈራው። የእናቴ ልጅ ግደሉት፣ አንቃችሁ በገመድ ተብሎ ታዘዘ። ገዛት ከከተማ ውጪ በገመድ አንጠልጥለው በስቅላት ሊገድሉት 58 ወታደሮች አጅበው ወሰዱት። ስንት ወታደሮች? በጾምና በጸሎት በረሃ ውስጥ ወድቆ ለከሳ አንድ መነኩሴ 58 ወታደር ታጀበለት። ግድ የለም በሰራዊት ብዛት አይደለም። ዙሪያህን እንዲህ እንደ እንትን ቢከብ እንደ ደመና ቢከበን ከየትኛው ውስጥም እግዚአብሔር ማስመለጥ ይችላል።
የሞትን ታሪክ ጠላት የደገሰውን የሞት ድግስ በሕይወት መቀየር ይችላል አይችልም? የተቆፈረው ጉድጓድ እግዚአብሔር ለጠላት አድርጎ አንተን ማስመለጥ ይችላል። እንኳን ከተዛተ ከተወረወረ የሚያድን ዓላማ ነው እና ወሰኑት። ደስ አለው። በጌታ ደስ ይበላችሁ። በማን አንተ ምን ስታገኘው የምትደሰተው? ምን ሲሞላልሽ ደስ ይበላችሁ? ስለ ስሙ ሊገደል እየሄደ ደስ አለው። የሰማችሁ ነው። ንጉሡ ግራ ገባው። ፊቱ ላይ ሐዘን የለም፣ ለቅሶ የለም። በቃ ደስታ። ለምን? ጌታ ሆይ አንተን አምነው አገልግለው በክብር ሰማያዊ አክሊል የሰማዕትነት የምስክርነት አክሊል እንዳገኙት እንደነ ቅዱስ ጊዮርጊስ እንደነ ቅዱስ እስጢፋኖስ የሰማዕትነት አክሊል ልትሰጠኝ ነው? ልመጣ ነው ወደ አንተ ወደ ናፈቁት ሀገር መንግስት ትምጣ ስል ነበረ። አቤት የኔ ጌታ አሁን ወደ አንተ ሀገር ልመጣ ነው። ምን አይነት ልብስ ነው የምታለብሰኝ? ምን አይነት ሀገር ነው የምታወርሰኝ? ምን አይነት መንግስት ውስጥ ነው የምታስገባኝ? እያለ ደስ ብሎት ወታደሮቹን ረስቷል፣ ሞቱን ረስቷል፣ መከራውን ረስቷል። ክርስቶስን ብቻ እያሰበ ቀራንዮን ብቻ እያሰበ መድኃኒቱን እያሰበ አማኑኤልን እያሰበ የሚገደልበት ቦታ ላይ ደረሰና ወታደሮቹ ስርዓት ሕጋለን 1 ደቂቃ እንሰጣለን። በአንዱ ደቂቃ ከፈለክ አልቅስ፣ ከፈለክ መሳቅ፣ ከፈለክ መጮ፣ ከፈለክ ኑዛዜን ተናዘዛሉት። ስንት ደቂቃ? በ1 ደቂቃ ታሪክ የሚለውጥ አባት አለ። 1 ደቂቃ በአንተና በሞት መካከል 1 ደቂቃ ሲቀር ታሪክ ይለውጣል። ተስፋ ቆርጠሽ በር ዘግተሽ መርዝ ልበጠበጥብጠሽ በ1 ደቂቃ በ1 የስልክ ጥሪ የመርዙን ብልቃጥ አማኑኤል ሊደፋልሽ ይችላል። እውነት አሰት በ1 ደቂቃ አስባችሁታል? እግዚአብሔር የሚሰራውን 1 ደቂቃ ተባለ። 1 ደቂቃ ነው የሰጣችሁኝ። ያው ተንበረከከ፣ እጆቹን ዘረጋ፣ ወደ ሰማይ አየ። ወደ ታየ ወደ ሰማይ አየና ጌታ ሆይ ወደ አንተ ልመጣ ነውና ተቀበለኝ አለ። ወደ ማን ልመጣ ነው? ምን በለኛ ነው? ተቀበለኛ። ልመጣ ነው በክብር ልተቀበለኝ፣ ወደ አንተ እየመጣሁ ነው ተቀበለኝ አለውና ቀና ብሎ ሲመለከት የተዘጋጀለትን አክሊል በሰማይ አየ ይላል። የተዘጋጀለትን አቤት ዓለም ለጥፋታችን ምን ሞትበትን አዘጋጅታለች። ቀና ብለህ ካየህ ግን የተዘጋጀለ አክሊል በሰማይ አለ። ብቻ አይናቸው ወደ ሰማይ ያንሱ። ወዴት? ወደ ሰማይ። ደስ አለው። ከዛ በኋላ የሚጣራ የሚያስደነግጥ የሚያስፈራ ድምፅ ሰሙ። ምን የሚል? ወዳጄ ታማኙ ጲላሞን መከራ እንዳትፈራ ጽና፣ የተዘጋጀልን መንግስት ትወርሳለህ፣ አይዞ የሚል ድምፅ ሰማ። አይዟችሁ ይበለን በመከራችን መድኃኒዓለም ጽና አለው። አጸናው። ከዛ ይህንን ድምፅ ሲሰሙ 58ቱ ወታደሮች ጦርና ጋሻቸው ከእጃቸው ነጥቆ ወርውሯቸው መሬት ላይ ዘወር ብሎ 1 ደቂቃው አልቋል ብሎ ለሞት ሲዘጋጅ ገዳዮቹ ወድቀዋል። ምን ብለዋል? ጦርና ጋሻቸው ከእጃቸው ላይ ወድቋል። የጣላቸው ማን ይሆን? ሳይታገል የጣለው ማን ይሆን? በድምፁ ብቻ የጣላቸው ማን ይሆን? ገዳዮችን በፍቅር ሊማርክ እግዚአብሔር በ1 ደቂቃ ውስጥ ታሪክ ሊሰራ ነው። እግዚአብሔር ያለው ደቂቃ 1 ነው። በሞትና በሱ መካከል 1 ደቂቃ። ከዛ ከወደቁበት እየተነሱ ጦራቸውን ከዛ ጋሻቸውን ከዛ እያነሱ ጲላሞን አሁን የሰማነው ድምፅ ምንድን ነው? የሚያስደነግጥ ድምፅ፣ ወዳጄ የሚል አይዞ የሚል ጽና የሚል ወደኋላ እንዳትል እንዳትፈራ የሚል የሚያጸና ድምፅ ሰምተናል። የማ ድምፅ ነው ብለው ጠየቁት። የጌቶች ጌታ የነገሥታት ንጉሥ የማመልከው አምላክ የምመሰክርለት ጌታ የምገዛለት አምላኬ መድኃኒቴ ኢየሱስ ክርስቶስ ነው ብሎ መሰከረለት። እባክህን አንተን ከመግደላችን በፊት እኛን አድነን አሉት። ገዳይን በፍቅር የሚያራራ ደግ አምላክ ስሙ ብሩክ ይሁን። እኛ መመለስ እንፈልጋለን ወደ ክርስቶስ። በዚህ ጌታ ሳናምን እንዳንሞት አሉ። ሳታምኑት እንዳትሞቱ የኔ ጌታ። አምኖ መሞት ክብር ነው። የእናቴ ልጅ ክዳ አይደለም። አምነህ ታምናላችሁ በክርስቶስ? አዎ። ከዛ በኋላ ትምህርት ሃይማኖት አስተምሮ ንጉሱ ሳይደርስባችሁ ብሎ እንግዲያውስ ብሎ በአብ በወልድ በመንፈስ ቅዱስ ብሎ በውሃ አጠመቃቸው። ምን አረጋቸው? አጠመቃቸው። ክርስቲያን አረጋቸው። ከዛ ጦርና ጋሻ ምን ያደርግልናል? ጋሻችን መድኃኒዓለም፣ ጦራችን መድኃኒዓለም። ሰልፉ ሁሉ ባለድል የሚያደርገን እሱ። ወረወሩ፣ ጣሉትና በትምህርተ መስቀል እጃቸውን እስቲ አርጉና እንዳሳዩኝ እስቲ ትምህርተ መስቀል። አቤት አቤት መስቀል! እንዲህ በትምህርተ መስቀል ደረታችሁ ላይ አርጉት እስቲ። መስቀል ስሩ እስቲ። አይ አቤት አቤት አቤት! የመስቀሉ ኃይል እናንተ ጋር አይሆን። የመስቀሉ ኃይል ጠላትን ድል ያርግላችሁ።
በቅዱስ መስቀላችሁ ያስጨነቃችሁን ጠላት ዲያብሎስ ይውደቅላችሁ እና ትምህርተ መስቀል አድርገው እንዲህ አላቸው። ጸሎት እንጸልያለን፣ ወደ ሰማይ ይዋላቸው። እንጸልያለን፣ ወዴት ይዋላቸው? እንዲህ አላቸው፣ እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በዕረፍቱ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ባልፍ አንተ ከእኔ ጋር ነህና ማንን አልፈራም? ማንን አንፈራም? ክፉን አንፈራም። በትርህና ምርኩዝ እነሱ ያጸኑኛል። በፊቴ ማዕድን ገበታን አዘጋጀልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋህም ጽኑን ያረካል፣ በሕይወቴ ዘመን ሁሉ ይከተሉኛል ካለ በኋላ እንዲህ አሉ፣ በእግዚአብሔር ቤት አሉ። ሁላችሁም በሉ፣ አይሰማም? በእግዚአብሔር ቤት ለዘላለም እንኖራለን። በማን ቤት? በማን ቤት? በእግዚአብሔር ቤት ለዘላለም እንኖራለን። አሁን ይህንን ሲሉ ንጉሡ መጣ፣ ወታደር ይዞ ሲያይ ገዳይ የተባሉት በፍቅር ተማርከው ለክርስቶስ ተንበርክከዋል። ኢአማኒ የነበሩት ክርስቶስን የማያምኑት አሁን በክርስቶስ አምነው ክርስቲያኖች ሆነዋል። እማየው ምትሃት ነው። ኧረ ንጉሥ ሆይ ምትሃት አይደለም፣ አንተም ብትሆን በዚህ ጌታ ሳታምን እንዳትሞት እንነግርሃለን አሉት። ንጉሡ ተበሳጨና 58 ወታደሮች አንገታቸውን በሰይፍ እያላችሁ ከአባ ቢላሞን ጋር ገደሉልኝ አለ። 58 ወታደሮች ሳይ ከመሞታችን በፊት አንድ ጊዜ ደቂቃ ስጠን አሉት። ይሰጣል ህጋቸው አይደል? አንድ ደቂቃ ስጠናል። በዛች አንድ ደቂቃ ወደ ሰማይ አዩና ምን አሉት? አማኑኤልን ወደ አንተ ልንመጣ ነውና ተቀበለን። ብቻውን ሊመጣ ነበር። አሁን ደግሞ አጃቢ አገኘ። የሰማችሁ ነው። ወደ አንተ ልንመጣ ነው ተቀበለን መድኃኒዓለም ብለው ወደ ሰማይ ሲያንጋጥጡ በራሳቸው ላይ በእያንዳንዳቸው በ59 አባ ቢላሞን ጨምሮ 59 አባቶች ላይ የሰማዕትነት አክሊል ከሰማይ አናታቸው ላይ ሲወርድ ተመለከቱ። አንገታቸውን ለክርስቶስ በክብር ሰጡት። የጌቶች ጌታ ነው ብለው መሰከሩለት። የነገሥታት ንጉሥ ነው ብለው መሰከሩለት። አንገታቸውን ለሰይፍ ሰጥተው በሞቱ በኩል ክርስቶስን መሰከሩለት። ስም ዘተጽሕፈ ላይ ለልብሱ፣ በልብሱ ላይ የተጻፈ ስም ከሞት ያዳነን ስም ነው። ከጠላት ያስመለጠን ስም ነው። የቆምንበት ስም ነው። ታሪካችን የተለወጠበት ስም ነው። ስለዚህ ይሄንን ስም ይዛችሁ ጠላትን ድል ታደርጋላችሁ። ይሄንን ስም ይዛችሁ ኑሯችሁ ይስተካከላል። ስለዚህ በዚህ ስም ተደገፉበት፣ ኃይል ታገኛላችሁ። አምላካችን እግዚአብሔር አብሮን ስለቆየ፣ ስላስተማረ፣ ስለመከረን፣ ስላጸናን፣ ስላጽናናን ስሙ የተመሰገነ ይሁን። የበደለ ይካስ፣ የቀማ ይመልስ፣ የተጣላ ይታረቅ። ንስሐ እየገባን የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙ እንድንቀበል በቤቱ ለዘላለም እንኖር የቅዱሳን የሰማዕታት አምላክ እግዚአብሔር ይርዳን። ይቆየን። እግዚአብሔር አምላክ ክቡር አባታችን መልአከ ጽዮን ቆሞስ አባ ሕርያቆስ ቃለ ሕይወትን ያሰማል። የአገልግሎት ዘመናቸውን ይባርክልን። በዕድሜ በጸጋ በክብር ያኖርልን።